የምወዳችሁና የማከብራችሁ እናቶቼና አባቶቼ ስሜ አቤል ሰለሞን ይባላል። እጅግ የሚማርክ ፈገግታችሁን ሳሰስቱ የልጅ ንግግሬን ለማዳመጥ በመፍቀዳችሁ አመሰግናለሁ። ፈገግታችሁ የዛሬዋን ቀኔን በደስታ ይሞላታል። ምንም እንኳን ከኮሌጅ በማዕረግ ዲግሪዬን ብቀበልም ደስታዬን ይበልጥ ጥፍ ድርብ የሚያደርገው ከናንተ ጋር ማክበሬ ነው። በእናንተ ከእድሜ ባለጸጎች መሃል መቆም ማለት በድል ከተሞላ ታሪክ መሃል እንደመቆም። በፊታችሁ ግንባር ላይ የተሰመረው እያንዳንዱ መስመር ላይ የሀገሬ ታሪክና ወቅት ምንም ችግር ቢያንገላቷችሁ እንኳን አይኖቻችሁ ፈገግታና ትህትናን ያዘንባል። የትኛውንም ያክል ጉልበት ቢያጥራችሁ እጆቻችሁ ግን በረከትንና ፈውስን ያፈልቃሉ። ግማሾቻችሁ በጦርነት ጀብድ የሰራችሁ ናችሁ። ግማሾቻችሁ ደግሞ ለጀግኖች አበሾች ስንቅ ያቀበላችሁ ደጀን ገብሬዎች ናችሁ። ቀን ተሌት ለሀገር ሰላም ተንበርክካችሁ የጸለያችሁ ጻድቃንም እዚሁ አላችሁ። እኔ የቆምኩት እናንተ በሰጣችሁኝ መሬት ላይ ነው። የምተነፍሰውም እንደምን አረፈዳችሁ። ልጄን በደንብ አድርጌ አስተምሬዋለሁ። አድጎም ለዚህ ቁም ነገር በቅቷል። ሁሌም ቢሆን የአባትነት ምኞቴ ልጄ በማዕረግ እንዲመረቅ ብቻ ነበር። ነገር ግን ዛሬ እዚህ በመሃላችሁ ሆኜ አንድ ነገር ተማርኩ። ትክክለኛው ምርቃትና ማዕረግ ማለት ለካ ተምሮ ለወገን መድረስ ነው። እና ምን ነው ዛሬ የልጃችሁን ስጦታ ለወኪላችሁ ላስረክብ። አንድ ሰዓት ሙሉ ኮረኮንቹስ ጎልተሽን ቆየው እንዴ? እስቲ አታፍሪም እንዴ? እና ምን ያስጨዋል ቶማስ? ይቅርታ ሆቴል ውስጥ እንኳን ቢሆን እሺ፣ ምን ሌባ ይመስል ጥሻውን ሰው ትቀጥሪያለሽ? ቆይ አንቺ ታፍሪብኛለሽ እንዴ? ማፈር ምን አመጣው እዚህ ጋር ቶማስ? ያንተ እኮ ነው ወንድሜ ነህ። የፈራሁት መጣ ወንድሜ። ከዛ የተለየ ነገር ማከላችን ነው እስከማውቀው የለም። ሆቴል ምናምን የማልቀጥረም ይሄንን ብዬ ነው እንደ ያን ነገር እንዳታስብ ስለምፈልግ። አንቺን መውደዴ የማይመሰል ሐሳብ የሚሆንብኝ እንዴት ነው? እኔ እንግዲህ ጥሩ ወንድሜ ሞልከን ነው ማለት አምነኸኝ ለስራዬ ገንዘብ አበደርከኝ። ያግባባንም ይሄው ነው አይደል? በእኔ ገንዘብ ሀብታም ከሆንሽ በኋላ አልፈልግህም። ሲጀመር ባንተ ገንዘብ ሀብታም አሉ። ሲቀጥል ደግሞ ስላበደርከኝ የጭንገረድ ታረገኝ ነበር ሐሳብ። ስሜ ኤደን። ስሜ አትበለኝ። አሁን የመጣሁት እዚህ የምትመጻደቅበትን ገንዘብ ክልመልስልህ። እኔ ኤደን አጭበርባሪ አይደለም። ይገባኛል እኮ ኤደን። ይኸውልህ አይገባህም። ስለኔ ብዙ ነገር አይገባህም። ሞክረህም አታውቅም። እንዳንተ አይነት ሀብታም ወንዶች የምታስቡት የገንዘባችሁን ትርፍ ብቻ ነው። በገንዘብህ ዓለምን ልትገዛ ትችላለህ። እኔን ኤደን ግን ፈጽሞ ትጂ መስሎኝ ተጫወትሽብኝ አይደል? ይሄን ያህል ጊዜ ካንቺ ጋር ማጥፋት በል አሁን ልሂድ። አመሰግናለሁ። በቀላሉ ተስፋ ቆርጬ የምተውሽ እንዳይመስልሽ። አቃታለሁ። እቺ የሴቶች ባህሪ ነች፣ መግደርደር።
አቶ ለማን ጥሪ። ሰው ልጅ ነች። ከሰው ከኢቦላ ከሰይጣን ድብልቅ የተሰራች ፈንጂ ናት። ፈጣሪ እኔ እንኳን ፈንጂ ፈንዲሻ ሲፈነዳ ፈራለሁ። እሱ በጥበቡ ፈንጂዋን ያምክንልኝ። ከመሰል ድርጅቶች ጋር በገበያ ውስጥ እኩል እየተወዳደርን አይደለም። ይሄ ደግሞ የእናንተ ድክመትና እንዝላልነት ነው። በመፈልገው መጠን ማትሰሩ ከሆነ ሁልሽንም ጠራርጌ ነው ማባርሽ። በተለይ አንተ። አቤት። ከአሁን ሰዓት ጀምሮ ከስራ ተባረሃል። እንዴ ምን አጠፋሁ? የኔ መቤት፣ ኧረ እባክሽን፣ ኧረ እባክዎትን አባሩኝ። የ12 ልጆች አባት ነኝ። ኧረ እባክሽን። የሚመለከተው ክፍል በአስቸኳይ ማስታወቂያ ያወጣል። ጨርሻለሁ። እስቲ የሄኒ ማኛን ስልክ ስጠኝ። ስራ ካገኘልኝ ልንገር። ዜሮ 2246 ያዥ። ሄኒ ማኛ ጤፍ። ሄሎ። ይሄማ የማኛው ድምጽ አይደለም። ሄሎ ማልበል። ማንን ፈለጉ? አንቺ ይሄንን ድምጽሽን ከየት ነው ያመጣሽው? እንዲህ አይነት ኮኬን ድምጽ ከየት እንዳመጣሽ ትመሪያታለሽ። ማልበል። ፌደራል ነኝ። አደንዛዥ ድምጽሽን በስልክ ስታስተላልፊ ጆሮ ከፈንጅ ተይዘሻል። እጅ ወደ ላይ። ማጋ እንደደወልክ አውቀሃል? አዎ። ስራ ፈት። አንተ የማንን ስልክ ነው የሰጠኝ? እስኪ አምጣው። ሄኒ ማኛ በትርፍ ሰዓቱ ሴት ሆነ እንዴ? መነሻውን አሳስቻለሁ። ከባድ ስህተት። አረ እንኳንም ተሳሳትክ። አንተ የልጅቷ ድምጽ ልዩ ነው። የሆነ ሱስ ነገር አለው። ሄኒ ማኛ ጤፍ። ኧረ እባክህ ስራ ፈልግልኝ። ልጆቼን እኮ ማበላው አጣሁ። ሰማ እኔ ራሱ ስራ ትቻለል እንዴ? እዚህ ድንጋይ በዱላ ማባረር። ካገኘው ደውላለሁ፣ ካገኘ ደውል። ይኸውልህ ይሄንን ድምጽህን ግን ጣለው። እሺ አንተ የልጅቷን ድምጽ በሰማሁበት ጆሮዬ የሄኒ ማኛን ድምጽ ስሰማ ኃጢአት እንደሰራ ሰው ስቅቅ አለኝ። ንስሐ መግባት አለብኝ አይደል? ልጅቷ ጋር ልደውል እንደሆነ? ኧረ አይደለም፣ የቅድሙ የሄኒ ማኛ የተሳሳተው ቁጥር ላይ ነው የምደውለው። ሄሎ። ውይ ይቅርታ፣ መልሼ ደወልኩኝ መሰለኝ። ግን ከደወልኩ አይቀር ድምጽሽን በኖታ ጽፌ በቃሌ ቢይዘው የስልኬም ሪንግቶን ባደርገው ቅር ይልሻል? አትሟዘዝ ሞዛዛ። አትሟዘዝ ሞዛዛ ስትል ራሱ ድምጿ ዜማ አለው። የመንሸራተት ነገር አይታይባት። ልቤ ውስጥ ሙሉ አረንጓዴ ሲበራላት ይሰማኛል። ስራ ፍለጋሽን ትተሽ እሷን ልታፈላልጊ ነዋ። በማርኬቲንግ ማናጀር ለቅጥር በሚወጣ የሥራ መደብ ላይ አመልካቾች ነጥባቸው ቢያንስ ከ3 በላይ መሆን አለበት። የማንንም ደነዝ እየቀጠራችሁ ነው እዚህ እኔንም ኪሳራ ውስጥ የከተታችሁ። መሄድ ትችላለህ።
እንዴት ነው ስራ ፍለጋው? አባቢ አዲስ አበባ ውስጥ ስራ ከመፈለግ ድሮ በልጅነቴ የፈሳሁትን ፈስ መፈልግ ይቀላል። ታዲያ በየከተማው ፈስህን እያሳደድክ ነው? እስኪ ታይ አባቢ አንድ የ28 ዓመት ወጣት በተመረቀበት የሥራ ፊልድ ስራ ፍለጋ ሲሄድ የ12 ዓመት የሥራ ልምድ ከተጠየቀ ይሄ ወጣት በ14 ዓመቱ አካባቢ ስራ መጀመር ነበረበት ማለት ነው። ይሄ ደግሞ የህፃናት ጉልበት ብዝበዛ ነው። ምን የህፃናት ጉልበት ብዝበዛ ብቻ ቫት አይከፈልበትም እንጂ እኮ የእድሜም ብዝበዛ ነው። ይቅርታ አባቢ። ሄሎ ማኛ። አቤላ ሳልነግርህ እንዳላደር ብዬ ነው። ቴክስት አደርግልሃለሁ አድራሻ፣ ነገ ጠዋት ሄደህ ሲቪን አስገባ። የመጨረሻው ቀን። እሺ ጌታዬ ላከው። አመሰግናለሁ። የሆነ ቦታ ማስታወቂያ ወጥቷል፣ ሲቪህን አስገባ ነው የሚለኝ ጓደኛዬ። እንዴ ነው ወዳጅ? ታዲያ እንብላ አትለውም ነበር እንዴ? እነዚህ ለቃል ፈተና ያለፉት አመልካቾች ናቸው። ለሶስቱም ደውላችሁ ነገ የቃል ፈተና እንዲወስዱ ንገሯቸው። መሄድ ትችላለህ። ስልኬ ከብዶሽ ከሆነ እኮ በክሪክ ላነሳልሽ እየመጣው ነበር። ሄሎ ማን ልበል? ባለፈው ደውዬ ወደድኩት ስልሽ እኔም ያንተን ወደድኩት ያልሽኝ ልጅ ነኝ። ይቅርታ ሞዛዛው ልጅ ነህ? አዎ ሞዛዛው። አቤት ኔትወርክ ድርግም አለ። ለምንድን ነው ያባረረች? ከመሬት ተነስታ ምንም ያጠፋው ጥፋት አልነበረም። ምንም ሳላጠፋ ቶሚ እኮ ለአንድ ራሴ እኮ የትም ተቀጥሬ እኮ መብላት እችላለሁ። እነዚህን 8 ልጆች በትኜ ምን አበላቸዋለሁ ብዬ እንጂ ለአንድ ለራሴ የትም ተቀጥሬ እበላለሁ። የትም እኔ ለሰው ክፉ ነኝ ወይ ታውቀኛለህ አይደል? ምን ነው ሰው ሁሉ በእኔ ላይ ጨከነ? በል ለማንኛውም ስራን በውጭ ሆነ ተቀጥላለህ። እሺ ይሄ ለአንዳንድ ነገር እንደሆነ ያዝ። አይቶ ያዝ ግዴለ ተው ቶሚ ያዝ እባክህ። አይቶ እዳ ሆንኩበት ቶሚ። እሺ የት ኮሌጅ ነው የተመረከው? የመኖሪያ አድራሻ የት ነው? ምንም የስራ ልምድ የለም። ትርፍ ሰዓት ስራ ዜናው ለመስራት ትችላለህ? ፈተና እንዴት ነበር? ፈተና ነበር። ትክክለኛ ፈተና። ምን ነው ከባድ ነበር? ጭንቅላቴን ላስፈትን ገብቼ ልቤን አስፈተንኩት። ያየዋት ፈታኝ ተፈታተነች። ሌላ አገኘሻ? ኮኬን ድምጿን ለኔ ልትያት ነው ማለት ነው። ለሷ ደውዬ የመጨረሻ እድል ስጣት። ከሌሎቹ አሁን ልጅ ሚሻል ይመስለኛል።
የቅጥር ፕሮሰሱን ለመጨረስ ቀጠሮ አስይዘን። ሄሎ ማልበል? አይ ዘንድሮም ማልበል ላይ ነሽ። ለማንኛውም አቤ ከቤ ነኝ ካሰላ። ማን አልከኝ? አላወኩም። እሺ ቴዲ አፍሮ ነኝ። ይቅርታ አላውቅም። ይሄማ ወንጀል ነው። መጥሪያ ጠብቂ ይፋረድሻል። አንተ ሰውዬ ስራ የለህም? ቆይ እንተዋወቃለን? ምንድነው ከኔ የምትፈልገው? ድምጽሽ። ስምህን ማን ነበር ያልከኝ? የሩቅ ሰዎች አቤል ይሉኛል። አንቺ ግን ፍቅሬ በይ። አቤል ወይዬ ፍቅሬ፣ እስኪ እንዳይጠፋሽ አንድ ጊዜ ደግመሽ ጥሪ። ደሞ ስትጠሪኝ ኤሌክትሪክ እንደያዘው ሰው ነዘረኝ እኮ። አረ ቆጣሪ መልሰሽ አናግሪኝ። ቀልደኛ ነህ። የምን ቀንድ? ኦ አፍንጫዬ ይሆናል። አንድ ነገር ልንገርህ። እንዳትፈሪኝ ንገሪኝ። እየደወልክ የምታሽኮረምማት ልጃገረድ ከፈለግ ሃይ ስኩል ሄድ እሺ። አሊያም ደግሞ የምትደውልበትን ቦታ ለይተህ ወቅ። ከአሁን ወዲህ ወደ እኔ ብትደውል ችግር ውስጥ ነው የምትገባው። ተጠንቀቅ። ማን ጋር ደውዬ ይሆን? ቤተ መንግስት ነው እንደ ደወልኩት? አሎ፣ መጥፋቱ ግን ያዋጣሻል። አንተ ደግሞ አትበጥብጠኝ። ለምን አትሆኝም ቶማስ? ስራዬን እኮ አላሰራልከኝ። ኡፍ አንቺ እንዳወርድሽኝ እኮ ነው አንቺን ማዋረድ አቅቶኝ አይደለም። ይልቅስ ቢሮ መጥቼ ከምንነጋገር እዛው የተለመደበት ቦታ መጥተሽ ብታናግሪኝ ይሻልሻል። እካቴ ስልከት አተረፍኩ። አይዞህ። ሴቶች እንዲህ ናቸው። ልባቸው ሌላ፣ አፋቸው ሌላ ነው። ዝም ብለህ ደውልላት። ሄሎ፣ ጤና ይስጥልኝ። አቶ አቤል ሰለሞን? አዎ ነኝ። ከኤደን መኪና አስመጪና ሻጭ ነው የምደውለው። ስራውን በተመለከተ ቢሮአችን መጥተህ ብንነጋገር ደስ ይለኛል። አሁን ነው የምትመጣው? ሸሚዝ ስትቀይር ልብህ አበጥ አይደል? ታክሲ አጥቼ የደሃ ቅምጥል ከወገቡ ቅምጥል አሉ። ቀበጥ በጠዋት ተነስተ በእግርህ አትመጣም? ለማንኛውም ከአሁን በኋላ አዲሱ ማርኬቲንግ ሱፐርቫይዘር እሱ ነው። በስራ ላይ እንዝላልነት እንዳላይ። ጨርሻለሁ። በቃ ይሁን። ቅድም ስላሰራራችሁ ስትነግሪኝ ማን ነው ሲነግሩኝ? ሌላ ነገር ከፈለክ አቶ ለማን አነጋግር። ያለችኝን ሰምታታል አይደል? ምን አለ ጌታዬ፣ ምን አለ እንደው ከዚህ ሴትዮ ላይ ከምጥለኝ፣ ምን አለ 40 ምንጭ አዞ እርባታ ውስጥ የጥርስ ሐኪም ብታደርገኝ። ከጉለሌ ቦሌ ድረስ በእግራት መጣም ትለኛለች። እግሯ ይሰበርና ጉርማ ቀሪ ደሞዝ ማን ነው የሚከፍለኝ? አቶ ለማን ጠይቀው። እኔ ደሞዝ ከፋይ አይደለሁም።
አንተ ነህ በእኔ ቦታ የተቀጠርከው? ከዚህ ሰይጣን ጋር 2 ወር ችለህ መስራት ከቻልክ አደንቃለሁ። 2 ወር ከነ ጥፍረ ነው ቁርጥምጥም ማድረግ የምትበላ ቁርጥምጥም። ስታቀኝ እንደዚህ ነበርኩ ነኝ? ወድጄ ነው እንዲሆንኩት? 2 ወር ሙሽ ይባላል። የእሱን ስልጣን ነው የወሰድከው። ከቀናት በፊት ነው የተባለው። ፈሪና ወሽካታ ነገር ነው። ፍርሃት በተሰማ ቁጥር 6 ልጆች አሉኝ ይላል። እኔ የምልህ የድርጅቱ ስራ አስኪያጅ እሷ ናት እንዴ? ባለቤትም ራሷ ናት። ስሚ፣ አዲሱ ሰራተኛውን ጥሪ። አቤት። በር ላይ ሆነ ምን ነበር የምታደርገው? የስራ ሰዓት ገና ስለሆነ እየተጨዋወትን ነበር። ችግር አለው? ስማ፣ ገና ስራ ከጀመርክ 5 ቀን ሳይሞላ እንደዚህ ከሴት ሰራተኞች ጋር የምትገለፍጥ ከሆነ ውለህ ስታድር ሌላም ነገር ትጀምራለህ። አርፈህ ትሰራ እንደሆነ ስራ፣ አለበለዚያ ቀጥ ብለህ ውጣ። ደግሞ እኔ ፊት ስትቀርብ ጎንበስ በል። ቀጥሬ እንደማሰራህ አትርሳ። ይቅርታ አድርጊልኝና እንደ ጨዋ ሰው መናገር አትችይበት። እኔ ዝቅ የምለው ለፈጣሪ ነው። አንቺ ከማንም እንደማታንሺ ሁሉ ከማንም አትበልጭም። ለሰጠሽኝ የስራ እድል በጣም ነው የምሰጥ። እንደ ጨዋ ሰው መናገር አትችይበት። ምን ለማለት Lalibela, Ethiopia. Hidden from view within this mountainous African landscape lie 11 churches. ደህና ነሽ አባቤ? እንዴት ውለሃል? ናይ እንደምን አመሸህ ታታሪው አየለ። ስራ እንዴት ነበር ዛሬ? ዛሬ እንኳን ጥሩ አልነበር። ምን ነው? ምን አዲስ ነገር ተገኘ? ተውኩት እባክህ። ገና ሳትጀምረው ተውት? ካለቃዬ ጋር አልተግባባንም። ከኔ በፊት የነበረው ልጅ ከሷ ጋር 2 ወር ከሰራህ አደንቃለሁ ብሎኝ ነበር። ይሄው 1 ወር ሳይሞላኝ በዘረራ ወጣ። ድክመቱ ያንተ እንዳይሆን። ኧረ እሷ አስቸጋሪ ሴት ናት። ማንም የሚቋቋማት አይነት አይደለች። ለምን እንዲህ አስቸጋሪ ሆነች? ለመገመት ሞክረሃል? ኧረ አልሞከርኩም አባቤ። ቀድሞውኑ ሰው ስታቀርብ እኮ ነው።
ታዲያ ድክመቱ ያንተ ነው። ሰው የማትቀርብበት በቂ ምክንያት ሊኖራት ይችላል። በሰዎች ላይ ቅሬታ ይኖራታል። ያንን ለመረዳትና ከቻልክ ባህሪዋን ለማረም መሞከር፣ ካልሆነም አንተ ሰላማዊ ሰው መሆንክን እንድታውቀው ሙከራ ማድረግ ነበረብህ። ለሰው መድኃኒቱ ሰው ነው ሲባል ሰምተሃል አይደል? ሰምቻለሁ። ታዲያ የቱ ጋር ነው ላለቃ መድኃኒቱ አይሆንክላት? ለእኔ ስትይ ምንም አትሆኝብኝ። ህመምሽን እንድትረሺ ደስተኛ አደርግሻለሁ። ትምህርቴን ጨርሼ በማዕረግ ስመረቅ ደስ ይልሻል። የልጅ ልጅ አምጥቼ ሳስታቅፍሽ ደስተኛ ትሆኛለሽ ማሚ። እነዚህን ሁሉ ሳላሳይሽ ምንም አትሆኝብኝ። አባትዬ አንተ ያሰብከውን ሁሉ ማየት ምንኛ ደስ ባለ። ግን ፈጣሪ ቀኑን የቆረጠ ይመስለኛል። ጨክኖብኝ። አትዘን አባቴ፣ አትዘን። ጠዋሪ ያጡ አረጋውያንን ከደገፍክ እኔ ደስተኛ እሆናለሁ። በአካልም ባይሆን በመንፈስ ሁሉ ከአንተ ጋር ነኝ። ሰዎች በአንተ ምግባር ደስ ከተሰኙ እንኳን እኔ እግዜሩን ፈገግ ይላል። እሺ ትለኛለህ አባቴ? ታደርገዋለህ? አዎ ደስተኛ አደርግሻለሁ ማሚ። የተቸገሩትን እረዳለሁ። ፈጣሪም ፈገግ ይላል። ስራውን በቃ ተውከው ይሻላል። ቆንጆ ግን በጣም አስቸጋሪ ናት። መስሪያ ቤቱን እኮ የቦክስ ሪንግ አደረገችው። ወይም ደግሞ በቃ ከቻይና በቅናሽ የመጣን ሮቦት አደረገች። እሺ ያቺ ሳትደውልልኝ ብላ ያስደነበረች ልጅ ኮኬኗን ደወልክላት እንዴ? ማታ ልደውልላት ብዬ ፈርቼ ነው። ፈርቼ? አታ አበሻ ሲፈራ ያምርበት። አያቶቻችን ቢሰሙ ኖሮ ዘራችን አይደለም ብለው ያገሉ ነበር። ድጋሚ ብደውልልኝ ተኩሼ ነው መደፋህ እኮ ነው ያለች። ደፋለሁ? ለምን ለኔ ፓስ አታረጋትምና በጠር አላረጋትም? ታረጋት? ስዳደግ ነህ ልበል? ምን ችግር አለው? ለእናንተ አቃተቻችሁን ሴት ለባልንጀሮቻችሁ ፓስ አድርጉ ይላል ቃሉ። አታካም። ቀለል አድርገህ ማሰብ ነው። ከምድር በላይ ከሴት ልጅ ወገብ በታች ምንም አዲስ ነገር የለም። እሺ ባለ ትዳር ብትሆንስ? እኮ እሱንም ለማረጋገጥ መደወል ያስፈልጋል። ሴት ልጅ አትደውልልኝ ብትል ምንም አዲስ ነገር አይደለም። ከጥንት ከሔዋን ጀምሮ ሲወርድ ሲዋረድ ነው የመጣው። አዳም ሔዋንን ለማግኘት ሲደውል ሲቀጠቅጥ ሳይታክት ደውሎ ነው ያገኛል። ደውልላት። ሰው አለው? አለው። አመሰግናለሁ። ወንበሩ ሰው አለው ያልኩ መሰለኝ። አሰማው ገርጥተሻል። ከኔ ከተለየሽ በኋላ ነው መሰለኝ ምንም አላማረብሽም።
ብቸኝነቱ ነው መሰለኝ። ቦይፍሬንድን እየጠበቅኩ ነው። እርግጠኛ ነኝ አንቺ ምንም አይነት ቦይፍሬንድ የለሽም፣ ብቻሽን ነሽ። አንቺ ከኔ ውጪ ለማንም ወንድ አትሆኝም። ይልቅስ ያጉል መንፈራገጡን ትተሽ እኔን ጠበቅ አድርገሽ ብትይዥ ይሻልሻል። ለቢዝነስሽም እንደረዳውሽ ሁሉ ለብቸኝነትሽም አስፈልግሻለሁ። ወይ ፍቅሬ፣ ማንን ነው? እኔን ነው? አዎ የኔ ቆንጆ። እኔ እኮ ነኝ። አውቀሽኛል? ቴዲ አፍሮ ነኝ ስላታመነችኝ እንዴ? የት ሆነ ነው? አበጋዝ ስቱዲዮ። ማን ነው? እንትን የት ነኝ አንተ? አፍሪካ ውስጥ ላፍቶ ሞል ቦሊንግ እየተጫወትኩ ነው። ላፍቶ ቦሊንግ እየተጫወትኩ? ደስ ሲል። ለምን አልነገርከኝም? ብትነግረኝ እኮ አብረን እንሄድ ነበር ፍቅሬ። ከኔ ጋር? አልገባኝም። እንዴት ነው? በሰላም ነው? ችግር አለ እንዴ? አንዳንድ ደባሪ ሰዎች ቀኑን ደባሪ ቢያደርጉትም ሰላም ነው። አንተስ እንዴት ነህ ያለኝ ፍቅሬ? ፍቅሬ? ኧረ ደጋግማ ፍቅሬ አለችኝ። በስሜ ጠራችኝ እኮ የኔ ፍቅር። እኔም ውድድ አደርግሃለሁ። ምሳ በላህ? እርግጠኛ ነኝ አልበላህም። ለምን መጥቻ አብረን አንበላም? አሁን እመጣለሁ። በቃ እዛው ጠብቀኝ። እሺ እዛው ነኝ። ሄሎ፣ ምን አለች እቺ ሴትዮ? ማን ነች? መቼም ያናገርኩት ሴት አይደለም፣ ቦይፍሬንዴ ነው። ከወንድም ወንድ አለው። እሺ ወንድ ዛሬ ያሳይሃል። አደራሽን ብቻ የሰው ቦይፍሬንድ ይዘሽ መተሽ እንዳታስተዋውቂ። ሄሎ፣ ደረሽ? በቃ ግቢ። ኮርነር ላይ ሰማያዊ ቲሸርት አድርጌ ቁጭ ብያለሁ። እሺ እሺ። ማነች? አልሸባብ ነች? ምንድን ነው? ከእሷ ጋር መታየታችን በአሸባሪነት ያስጠረጥረናል? ልደው ማነ ከይነጋ ቀጠሮ ይኸው ከዚህ በኋላ አንተም ሆንክ አንተ እሷ አጠገብ ብትደርስ ብትደውልላት ይኸው ደፋን አሳያለሁ ያልሽኝ እሱን ጥሎሽ ጠፋ አይደለ? ነግሬሽ ነበር እኮ ላንቺ መሆንሽ እኔ ብቻ ነኝ።
ለሌላ ለማንም ወንድ አትሆኝ። ከኔ ውጪ ማንም ወንድ አይሆንሽም። እደደ ምንድነው? ለምን አቆምከው? ምንድነው? ማነች? አውቃታለሁ? ለምን አትነግረኝም? አውቃታለሁ? ለምንድነው ስልኩን የማታነሳው? አንሳው ስልኩን። ወይ ጉድ! አስደውሎ ተጫወተብኝ። ማንነቱን ሳላቅ ራሴን አቅለኝ መስጫሉ። ኤደን እሙሽ ይባላል። እዚህ አንቺ ጋር ተቀጥሮ ቢሰራ የበለጠ ለውጥ ያመጣል ብዬ አስባለሁ። ስማ ለላከ ለዛ ደደብ ሊገረው እሺ፣ አልተሳካልህም በለው። ኤደን ትመርጣለች እንጂ አትመረጥም። ደግሜ እነግርሃለሁ፣ ለወንድ ቅንጣት ታህል ቦታ የለኝም። ወንድ የተባለን በሙሉ አቃጥዬ እጨርሳቸዋለሁ። ምን ቀረ? ኤደን፣ ስለተፈጠረው ነገር ተገናኝተን መነጋገር አለብን። የት ነሽ? የት ልምጣ? ከቢሮሽ ስወጣ በዚህ አይነት መልኩ ደግመን የምንገናኝ አልመሰለኝ። የተፈጠረው ሁሉ በቃ በአጋጣሚ ሆነ። በስልክ የማውቃት ልጅ አንቺ ትሆኛለሽ ብዬ በህልሜም በእውኔም አልጠረጠርኩም። አሁን እዚህ የጠራው ያንተን ተረት ተረት ልሰማ አይደለም። ቀን ወደ አንተ የመጣሁት ደረጃዬን ላሳይ ነበር። እናም ደግመህ ወደ እኔ እንዳትደውል በአካል መጥቼ ላስጠነቅቅ። ፍቅሬን ፍራ መሰለህ? የምር የወደድኩ መስሎ ነበር እንዴ? ደግሞ ከዛ ደደብ ጋር ተመሳጥረ ከሆነ እንዴት ተጫወትክብኝ አለቀ። እብቅላለሁ። ወደ ቤት መግባት አለብሽ። ነገ ሁሉንም እናወራለን። አሁን ደክሞሻል። ቤት ገብተሽ አረፍ በይ። ደክሞሻል? ምን ቃላት ትመርጣለህ? ሰክረሻል አትልም? ወይ ወንዶች ማስመሰል ስታውቁበት። ወይ እንዴት እንደምጠላችሁ ታውቃለህ? ሰይጣኖች ናቸው። ወንዶች ጠላቶቼ ናቸው። የልጅነት ህይወቴን አጨለማችሁት። ልጅነቴን ገደላችሁት። እበቀላችኋለሁ።
ማነው? ምንድን ነው? በልካምና ፖሊስ ፈጠራለህ። ቀጥ ብለህ ከቤት ይውጣ። ጭራሽ መኝታ ክፍሌ ድረስ መጣ። ራስሽ ነሽ ይዘሽኝ የመጣሽው። ምን? ማ? እኔ? አዎ። መቼ? ማታ። እግዚአብሔር ይመስገን። ካሽ እንጂ ሄደ ታላቅ ወንድሜ ሆነ። ወንድሜ የኔ አይፈታ በላውስ ዳስተኛ እሱ ብቻ ነው የቀረ ደረስ እንዴ የወንድምሽ ጉልበት ተፈታ። ሰክሬ ነበር ማለት ነው። በስካር ከፍተኛው ሪከርድ ያንቺ ነው። ሂጂ ከጠጣሽበት ቤት ዋንጫው ሰጂ። መኝታ ቤት ከገባን በኋላ ምን አደረገ? ምን አደረግን ማለት? መኝታ ክፍል ምን ይደረጋል? አብረን ያደርነው። ምንድን ነው ያደረግን? ጥያቄሽ አልገባኝም። ገብቷል። እኔ እናንተ ተኛን። መቼም ቆመን አናድር። እውነቱን ንገረኝ። ከማየት ውጭ ምንም አላረከኝም? እግሬ ስር እኮ ነው ያገኘው። ኧረ እባክሽ እዚህ ውስጥ ገብቼ ነው በህልሜ ከዋሻ ለመውጣት ስዳክር ያደርኩት። እውነቱን ንገረኝ። ከማየት ውጭ ምንም አላረከኝም? አይ እሱን እንኳን እርግጠኛ መሆን አልችልም። በእንቅልፍ ልቤ ምን እንደማደርግ አላውቅም። ሌሊቱን ሙሉ በቀጥታ ስርጭት ስከታተለው አይደል እንዲያደርኩት። የሆነ ሰዓትማ የእንቅስቃሴና የድምጽ ጥራቱ ኩልል ሲልብኝ በሰበንዲ ማይሁላ እኮ ነው መሰለኝ። አሁን ሌላ ነገር ሳይከተል ከቤት ቀጥ ብለው ወጣ። ተይ እንጂ ተይ። ስንት ጉድ ይዤ እንዴት ቀጥ ብዬ እወጣለሁ? አንቺ እኮ እኔ ጋር ብዙ ሚስጥር ያለሽ ልጅ ነሽ አይመስልሽም? ይልቅ ቁርስ ጋብዥኝና የወሰድኩብሽን ድንግልናሽን ልመልስልሽ። ከዛ በፊት ደግሞ ሸሚዝ ትገዢልኛለሽ ወይም እንደቀደድሽብኝ ራስሽ አስተካክለሽ ትመልሽልኛለሽ። በሱ ምክንያት መስሎኝ እዚህ ያደርኩት። ሸሚዙ ግዴታሽ ቢሆንም ቁርሴን ግን የምትጋብዥኝ አልመሰለኝም ነበር። ለምን? ይቅርታ አድርጊልኝና ለተወሰኑ ቀናትም ቢሆን አለቃዬ ነበርሽና አቅሻለሁ። ክፉ ሴት ነው ማደርግሽ። እውነቱን ለመናገር ሁሉም ሰው እንደዛ ነው የሚያስብሽ። ለካ ውስጥሽ የተደበቀ ደግነት አለ። እናቴ በየቤቱ ልብስ እያጠበች ነበር የምንተዳደር። እኔም ላግዛት አንዳንዴ አብሬያት እሄድ ነበር። የሆነ ቤት ከነበረ አንድ ሀብታም ጎረምሳ ጋር ተቀራረብንና ፈቀድኩ። ማኪሽ ይዳል ነው አመተኝ። ዝም በይ እባክሽ ውሻ። ሁለተኛ እዚህ ቤት ድረሽ እንዳትል። ውጪ ከዚህ እንዳትገለኝ። 3 ወር እኮ ነው። አሁን ልጁ ምን ላደርገው? ሲርብሽ ቀቀለሽ። ውጪ
ለእናቴ ስል ጽንሱን አስወረዱ። እናቴ ግን ብዙም ሳትቆይ አረፈች። አዝናለሁ። አሁን ያሁኑ ታሪክ ሆኗል። በአረብ ሀገራት 10 ዓመት ሙሉ ያበረቱ ሰርቼ ነው እዚህ የደረስኩት። 10 ሳንቲም ሳላባክን ቆጥሬ ከሰው በላይ ገንዘብን ብቻ አክብሬ የወንድ ዘር የተባለ በሙሉ ጠልቼ። ያሳለፍሽው ህይወት በጣም ያሳዝናል። እኔም ሳላቅሽ በተሳሳተ ግምት ስለገመትኩሽ በጣም ይቅርታ። ግን እኮ ጥላቻ መፍትሄ ሆኖ አያውቅም። እኔ ክፉ ሴት አለ አንቺ ክፉ ሴት አይደለሽ። እኔም እኮ እንደዛ በማሰብ አፍሬያለሁ። በጣም ታሳዝናለች። በጣም ሰዎችን ጥሩም መጥፎም የሚያደርጓቸው ሰዎች ናቸው። ሂትለርን ፈጣሪ ሰው አድርጎ ፈጠረው፣ ሰዎች ግን ሰይጣን አደረጉት። በህይወቷ ውስጥ ሁሉ ቦታዎች ላይ መብራት ተቋርጧል። የተቋረጠውን ጠግኖ ብርሃን የሚቀጥልላት ቅን ሰው ያስፈልጋታል። ሄሎ፣ ምን ነው ይሄን ያክል ናፍቆቴ እስኪያደክምሽ ድረስ ስልክ ማንሳት አቅቶሻል ማለት ነው? እንዴት አወቅ? ምኑን? አይ ማለቴ የምር ናፍቄሻለሁ እንዴ? እንደፈራሁት አንቺ ማፈቀርሽ። አረ ሴቶች ከላይ ላይ ውረዱ እንዴ! ያለኔ ወንድ የለም እንዴ ባገሩ? እጭ አሁንስ በጣም በዛ። እኔ አንተን ላፈቅር ምን ያንሰኛል? ይልቅ በእንዳንቺ አይነት ቆንጆ በመፈቀሬ ምክንያት ካላንደራችንን አመቻችተን ራት ልጋብዝሽ። ደፋር ወንድም እህቱን ራት ቢጋብዝ ምን እናወራለሁ? ለጋበዝሽኝ ቁርስ ካሳ ልክፈል ብዬ እኮ ነው። በዚህ ሰዓት ከማን ጋር ነው የምታወራው? ከወንድ ጋር ባይሆን ይሻላል። አይ በቃ ባለፈ ካየው ልጅ ጋር ነው የምታወራው። በምን አባካው? አይ ግምት ነው ቶሚ። ጉልኮስ ለምንድን ነው የሚነቀለው? ጉልኮስ ይነቀላል። ሮኔላችን ይነቀላል። ካልሆነ እኮ ከፍለህ መውጣት እንችላለን። ዘጠኝ ቶሚ የታጠፉ ገንዘቦች አሉ። 17 ጊዜ ነው ስልኳን የሞከርኩት፣ አታነሳው። በልቻው ስራ አስፈታኸኝ እኮ። ቻው። ወደፊት ደግሞ እየቆጠብን እንጨዋወታለን። እሺ? የሚቆጠብ ብር ብናጣ የሚቆጠብ ጨዋታ አንጣ ትላለች ብድርና ቁጠባ ኤጀንሲ። በነገርሽ ላይ ጭኖችሽ መሀል ያደርኩለት ዝቅ ስል ቁርጭምጭሚትሽን አይቼው በጣም ነው የወደድኩት። የጅብ ጥላ ይመስላል። ሂድ። ጭኔንማ እንዳላየው እርግጠኛ ነኝ። አንተ ትንሽ ሞዛዛ ነህ እንጂ እጅግ በጣም ስነ ስርዓት ያለ ልጅ ነህ። ስላከበርከኝ በጣም ነው የማመሰግንህ። ምስጋናውን ታዩና የራቱን ጉዳይ አስቢበት። ቻው። እሺ ባይ።
ባዶ ኪስንማ አትሄድም። ያዘ ይጠቅማል። አብዳል እንዴ? ያዘ ይጠቅማል። እራት ግብዣ ሲባል ምግብና መጠጥ ብቻ አይደለም፣ ሌላ አማራጭ አለ። ያዘው። እሺ፣ እንዲህ ስላልክ ሳይሆን ስጦታ ክቡር ስለሆነ ብቻ ይዘዋል። ያው ከተጠቀምክበት በኋላ በሶፍት ጠቅለል አድርገህ ላውንደሪ ያስገባል። እስኪ ደግሞ እኔም እራት ላብስል። ትጥቄን ደግሞ ወስዶታል። ግራ ጎኔን ቅልል ሲለኝ ከአንቺ ጎንሽ ነው ዞር ስላገኘሁሽ። አጋፋም ሆነ ነው ወላቃ ስሚ፣ አንድ ጥርሴን ለእናት ሀገሬ ያበረከትኩ ሰው ነኝ። እሺ፣ የታወቅኩ ካራቲስት ነኝ። ቻይና ሀገር ለውድድር ሄጄ አንድ ጥርሴን አስወልቄ በምትኩ 4 ጥርስ አውልቄ በክብር የተሸለምኩ። እዚህ እንደ ማንኛውም የከተማ ወንድ በታክሲ ግብዣ ላይ በተነሳ ጸብ የወለቀ ጥርስ መስሎሽ ነው? ለእናት ሀገሬ የተከፈለ ውድ ጥርስ ነው። እንዴ ነኝ እስኪ ሞትሽልኝ። እንዳንቺ ብጠጣ የት በደረስኩ። እኔ እኮ ህይወቴ ፍቅር አልባ ጉዞ ነው። ደስታ የለኝም። እስቲ መጀመሪያ ከሰዎች የምትፈልጊውን ፍቅር አንቺ ለመስጠት ሞክሪ። ክፋትና ጥላቻ ለሰጡኝ ሰዎች ፍቅር ልሰጣችሁ ትችያለሽ። አልችልም። ማናችንም ክፉ ለመሆን ሚሊዮን ምክንያቶች ቢኖሩንም መልካም ለመሆንም ሚሊዮን ምክንያቶች አሉ። ከአንተ ጋር ከተግባባን ወዲህ የሚሰማኝን ስሜት ህይወቴ ሙሉ ተሰምቶኝ አያውቅም። ለወንድ ባለኝ ጥላቻ ውስጥ የጥላሸት ለብሶ ለራሴ ፍቅር አልነበረኝም። ሰሞኑን ግን በፍቅር ገሃነምን ገነት ይሆናል። ስለ ሁሉም ነገር ከልብ ያመሰግናለሁ። ተቀብያለሁ ቴጌ። ወደ ስራ የመመለስ ሀሳብ ካለ በሩ ክፍት ነው። ስመለስ ግን ብዙ ነገሮችን ማስተካከል እፈልጋለሁ። በአንቺና በሰራተኞችሽ መሀል ያለውን ግንኙነት እሱን ስመለስ ነው ማሳይሽ። አሁን ግን የራቱን ግብዣ የግብረ ገብ ትምህርት ክፍለ ጊዜ እናስመስለው። እንደንስ በጣም ጥሩ ነው ያለው። ተነስቶ ነው ተነስ ተነሳ ተነስ ዳይ ብድግ አሁን ጥሩ ነው ያለው። እንዲህ ሌት ተቀን ተነስቼ እየሮጥኩ ሄደንማ በእጅ መግባት አለባት። በእኔና በእሷ መሀል የገባውን ሰው ተከታትለ ድራሹ እንድታጠፋ ታዛዥ ነኝ ጌታዬ። ኤደን ከስራ ካባረረችኝ በኋላ እርሶ ባይረዱኝ 14 ልጆችን ምን አበላቸው ነበር? ከፍታፍ ነኝ ኤደን ከኔ ውጪ ለማንም ወንድ እምነት እንዳይኖራት ሁነኛ ሴራ ፈልግ። ታዲያ ምንድነው ስራዬ? እንዴት ሆኖ ለምንድን ነው ስፖርት ያስፈልገው? እንደማንኛውም ወጣት ሸንቀጥ ብለን መፎካከር አለብን። ዳይቶሚ አንዴ እንዘላለን። ልክ እስቲ እግራችንን ደግሞ እንደገና
ዳይ ፈጠን አድርገዋለሁ። እስቲ ፈጠን ለቀቅ፣ ሰውነትህን ለቀቅ። በጣም ጥሩ ነው ያለው ቶሚ። ቶሚ መዝለሉ አያዋጣም። ሁሌ ከምትዘል እንደዚህ ለምን አንዳንዴ ቁርስና ምሳህን ለምን አዘል? እሺ አንድ እንዳለን ወደዛ ዳይ ወደ ቀኝ ይጥፋ። እሺ ካልክ ዛሬ ጋባዥ እኔ ነኝ። እሺ አመሰግናለሁ። ምን ነው ሂሳቡ እንደኔ ላለ ከስራ ለተባረረ ሰው አይሆንም። የማያልፍለት ተቀጣሪ ቀጣሪውን ይጋብዛል አሉ። ስንት ድሆች ጾም መፍቻተው በስጋ ቤት በር በሚያልፉበት ሰዓት እኔና አንቺ ለሁለት ጥብስ 300 ብር። ቆይ ባይሆን ቲፓን እኔ ልክፈል። ቶ ሰላም አልክ? እግዚአብሔር ይመስገን። ምን ምሳል ጋብዝህ? እሺ። እንዳንተ ያሉ ወንድሞችን የሚረዳና ወደ ስራ የሚከት ድርጅት አለ። እዛ በወስድ ፈቃደኛ ነህ? እንዴት አጌታው፣ እንዴት ያለው ታታሪ ገበሬ ነበርኩ መሰለ። እልፍ ኩንታል እህል ለከተማው በየመንፈቁ ልክ ነበር። ምን ዋጋ አለው? ስራ ይወድ የነበረ ገበሬ ያለ መሬቱ ምኑን ባላገር ሆኖ ይኸው ለከተማው ልከው እህል ባጣ እኔው ራሴው መጣሁ። ወንድም ማለት አይዞ፣ አንተ እኮ ጠንካራ ነህ። አሁንም በደንብ ሰርተ መኖር ትችላለህ። ና አቤል ያደራ እንዳትጎዳኝ እወድሃለሁ። እኔ አንቺን የመጉዳት ዓላማ የለኝም። አቤል ወድጄሃለሁ። ድጋሜ ለምን አደራ እንዳትጎዳኝ። ይጎዳኛል ብለሽ ከልብሽ ታምኛለሽ? እኔ እንጃ። ድጋሜ በምወደው ሰው ጎዳ ጉዳቱን መቋቋም ይችላል አይመስለኝም። ወንድ ሲሸሽ ነው ለዚህ የምወድሽ አንቺን አይደለም ጠላቴንም አልጎዳም። አመንሽኝ ቦታ አገኛለሁ።
ጤና ይስጥልኝ። ጤና ይስጥልኝ። ዶክተር ዘሪሁን ነገ ጠዋት ይገባል? አይ ጠዋት አይገቡም፣ ከሰዓት በኋላ። እሺ በቃ ከቀትር በኋላ እስኪ ቀጠሮ አስይዥልኝ። እሺ ማን ልበል? ወይዘሪት ኤደን ጥላሁን። አመሰግናለሁ። ይሄ አቤል ከሚባል ሰው ጋር ከገጠመሽ በኋላ የመጣ ለውጥ ነው። ቆይ አንተ ምን አባክ ትሰራ ነበር የሁሉ ነገር እስኪሆን? የአቤል መውጫና መግቢያ አጥና ባልከኝ መሰረት ይኸው በርትቼ እያጠናው ነው። መውጫና መግቢያ ሀባብን ከቦሎቄ ማዳቀል ስልት ነው እንዴ? እኔ ያለ ጊዜ የሚፈጅብህ ቶሚ፣ ይኸውልህ እኔ በደረስኩበት መረጃ አቤል አዘውትሮ አንዲት ሴተኛ አዳሪ ቤት ሲገባ አይቼዋለሁ። ምን ሊሰራ? ቶማስ መቼም ሴተኛ አዳሪ ቤት ገብቶ ጸጉሩን አያስተካክልም። ይህ አይደል አንተን አምኜ ምትሰራኝን ስራ እያደረገ ናውረድ። ኧረ ቀለኛ ገበሬ ጋል ባልበሬ ያለው ለእኔ ስለት ቶማስ፣ ለእኔ ስለት ዘግተይድ እኔ በዚሁ ነው የማደርገው። ወይዘሪት ኤደን እንግዲህ ውጤቱ እንደሚያሳየው ኦልሞስት የ2 ወር ነፍሰ ጡር ነሽ። እንኳን ደስ ያለሽ። የደውሉላቸው ደንበኛ ሄሎ ኤደን፣ ከአቤል ጋር ያለሽን ግንኙነት ብታቆም ይሻላል። አቤል ማለት ጓደኛዬ ነበረ። ህይወቴን አበላሽቶ ክዶኝ የሄደ ሰው ነው። ሴተኛ አዳሪ የሆንኩት በሱ ምክንያት ነው። ማን ልበል? ማንሽ አንቺ? አዎ ማንነቴ አይጠቅምሽም። ይልቁንስ ከአቤል ራቂ፣ እየተጠቀመብሽ ነው። የኔት አንቺ ራስሽ ከኔና ከአቤል ራቂ። ለማጣላት አስበሽ ከሆነ አትልፊ። አቤልን አውቀዋለሁ። ጥሩ፣ የምታውቂውን አቤልን ቺቺኒያ መተሽ ታየዋለሽ። ከምታውቂው በላይ ታውቂዋለሽ። የት ነው ያልሽው? አቦ ቺቺኒያ ስትደርሺ ደውዪ። ጠብቂ፣ የልቡን ሊያደርስ ሲገባ ታገኘዋለሽ። እርግጠኛ ነሽ ግን አቤል ነው? አቤልን እኮ አንቺ ሳታውቂው በፊት ነው እኔ የማውቀው። እንደውም ያውልሽ መጣ። ዊ ወንዶች ወዴት ነሽ? ምን እንደሚያደርጉ ለማየት ነው? ይቅርብሽ። ከዚህ በላይ እላይሽ ላይ ቤንዚል አርከፍክፈሽ ክብሪት እንደመለኮስ ማለት ነው። አቤልን ከነ ድብቅ ባለጌነቱ አንቀርሽ። ምን ልትሆኚ ነው? ልትደውይ እንዳይሆን። ምን እጅ ከፍንጅ ያስኩ ልትይው?
ምስኪን ነገር ነሽ ልበል? ይልቁንስ ልንገርሽ፣ ነገ አይኑን በጨው አጥቦ ሲመጣ ልክ ልኩን ነግረሽ ቀይ ካርድ ሁለት ሺህ ዛሬ ትክክል ነህ። ታዲያስ ሰላም ነው አለን። በቃ በተለመደው ዋጋ በዛው ትወስዳለህ። ጤፉም አለ፣ በቆሎም አለ፣ ማሽላውም አለ በተለመደው ዋጋ። እሺ ተጫወት እመቤት፣ ተጫወች። ኤደን አልገባችም እንዴ? ኧረ አልገባችም። የቀጠረቻቸውን ሁለት ሰዎች ጠብቀው ሄዱ። ምንም የነገረችሽ ነገር የለም? ምንም አልነገረችኝ። ስልኳም ዝግ ነው። አቤልኛ አደራ እንዳትጎዳኝ እወድሃለሁ። እኔ አንቺን የመጉዳት ዓላማ የለኝም። ለምን አቤል? ለምን? ሰው እየሸሾ ሰው አልመጫወት። ለምን? አሁንም ዝግ ነው? ዝግ ነው። ምን ቤት ሄዳል እንዴ? ላንቺ መሆንሽ እኔ ብቻ ነኝ። ለሌላ ለማንም እንዳትሆኝ። ምን ሆነሽብኝ? ሄዱ ምን ሆነሽ ነው የጠፋሽ?
በመምጣቴም ደስተኛ አይደለሽ? ደስተኛ መሆን መስሎ ነበር። ምን ተፈጠረ ሄዱ? የተፈጠረውንማ አንተ ንገረኝ። ሴተኛ ዳሪ ቤት ሄደህ የሰራኸውን አንተ ተናገር። መቼም ያንዲ ሸርሙጣ ደንበኛ መሆን ግን አትክድም። እንድትቀመጥ አልፈልግም። ብቻዬን መሆን አለብኝ። ሂድልኝ። ሄዱ ተረጋጊና እንነጋገር እንጂ። ውጣን ውጣን። ወንድ ደግሜ ማመን አልነበረም። ጎድተኸኛል። እንዳልነሳ አድርገን የጣልከኝ። እንደ ወትሮዬ አይኔን ማመን ይሻለኛል። ከእንግዲህ ሰው አላምንም። ወንድ ደግሜ አላምንም። እሺ እወጣለሁ፣ ግን ተረጋጊ። ወደነው ትወጣለህ። ስለማታውቀኝ እንኳን አንተ ዘር ማንዘርህን ነው አውጥቼ የምጥለው። ዘር ማንዘር? አቤት። ምን ልርዳሽ? የኔ እህት ጭራሽ ጠፋው። በችግር ስከሳ ምን ታደርግ? አንተማ የጸነስኩት ልጅ አንተ መሆኑን እንኳን ማመን አልፈለግም። ለመሆኑ የታለች አለቃ? ጉድም ቢያውቁ ኖሮ አይቀጥሩህም ነበር። አሁን ብቻዬን ለማሳደግ አቅም የለኝም። ኧረ እስኪ ቆይ ተረጋጊና መጀመሪያ ይሄን ውሃ ጠጪ። አሁን ብቻዬን ለማሳደግ አቅም የለኝም። እስቲ አንተ ብቻህን ሞክረው። እንደውም ልጄን አውጣ። የምፈልገው ደሞዝህን ነው። በየወሩ ፈርሜ እወስዳለሁ። ነገውን የፍርድ ቤት መጥሪያ አመጣለሁ። ሰይጣን ጋር 2 ወር ችለህ መስራት ከቻልክ አይደል? ለምን በደንብ ለማስፈራራት መጋዘን አንተን አናስረው? ሌላስ? ወይ ደግሞ ሁለተኛ ልትደርስባትም ብሎ እስኪምን ድረስ ሱሪውን አውልቆ ቂጡን መግረፍ። ዝም በል ነቀዝ። በፖሊስ አስይዘህ መቀመቅ ልታስወረውረኝ አስበሃል እንዴ? እኔ ሁለቱ የሚጋጩበትን መንገድ ሴራ ሸርብልኝ ያልኩ። ደግሞ እኔ የምፈልገው እሷን። እሱ ምን አባቱ ይሰራልኝ እንዴ? ቶሚ ሳራ ጨዳ እኮ ግጦሽ አይደለም እኮ የመጣ ነው እንዴ? ሀና ቤት ስመላለስ ራሷ ትየኝ ወይም ሌላ ሰው ይንገራት አላውቅም። ብቻ ሴተኛ ዳሪ ቤት ታይታል ብላ ነው። እንዳናገራት እንኳን ጊዜ አልሰጠችኝም።
ይባስ ብሎ ደግሞ አንድ ሙሽ የተባለ የድሮ ሰራተኛዋ የሆነች ማላቃ ሴት አይልክብኝ መሰለ። የምን ሴት? ግቢው መሃል እንደቆምኩኝ ከየት መጣሽ ሳልላት ልጅህን ውሰድ አለች። እንዴት እንደደነገጥኩኝ ባየ። በጨርቅ የተጠቀለለ ህፃን ስትሰጠኝ ኤደን በትዝብት ስታየኝ ነበር። እንዴ ቆይ ሙሹ የምትለው ልጅ ኤደን ይወዳታል እንዴ? ለምን እንደዚህ አይነት ስራ መስራት አስፈልገው? እግዚአብሔር ይወቀው ቴዲ። ወይዘሮ ኤደን ከዚህ በፊት በተፈጠረው ውርጃ ማህፀንሽ በከፍተኛ ሁኔታ ተቆርጧል። አሁንም ጽንሱን የምታቋርጪ ከሆነ ወደፊት ነው መጸነስ። የኔ የምለው ሰው ኖሮኝ ያውቅ። ከእንግዲህም እንዲህ ብሎኝ አልፈልግም። ሰው መጥፊያዬ ነው። ስለዚህ ዶክተር መውለድ አልፈልግም። ብቻዬን እንደኖርኩ ብቻዬን እሞታለሁ። ወይዘሮ ኤደን ግድ የለሽም። ጊዜ ወስደሽ አስቢበት። ነገሮች ይለወጣሉ። ለምክር አመሰግናለሁ ዶክተር። ውሳኔን በበቂ አስቤበታለሁ። ይልቅ ጽንሱ ሳይገፋ ቶሎ አስወርጄ ወደ ስራዬ መመለስ አለብኝ። ስለዚህ ጉዳይ ድጋሚ ማሰብ አልችልም። ማንኛውም ይህንን ፎርም በደንብ አንብበሽ ፈርሚበት። የጽንስ መቋረጫ ስምምነት ነው። አንዲት ህመምተኛ እስክመለከት ጊዜ ውሰጂ አይሻልም? ጨረስኩ። አቆየው አይደል? መድኃኒቶቹን ሁሉንም አገኘሽ? ሁሉንም እዚሁ አገኘው። ገንዘብን ጨረስኩት። መቼም አቤል ታክሲን እንኳን እኔ ልፈልባት። ኧረ ዝም በይ። ምን ሆነሻል? ባባዬ ዳንል እንጂ ሁሉም ትርፍ ነው አይደል ባባ? እሺ ተነሱ፣ መኪና ቆሟል። ሰላም፣ እንዴት ነህ? እዚህ ነው የምትሰራው? ምን ልርዳ? ሙሹን ፈልጌ ነበር። ይኖራል? ወይ ቆየ እኮ ከለቀቀ። ኧረ እባክህ ቂጡ አይቀመጥ መቼም አርፎ። እባክህ ታዲያ እንዴት ላገኘው እችላለሁ? ይገርማል፣ የልጅነት ጓደኞች ነበረ። ላገኘው በጣም ጓጉቼ ነበረ። እስኪ ስልኩ ካልጠፋ ሌለ እስቲ ሞክርልኝ። አቤል የውለታ እንዴት መመለስ እንዳለብኝ እንኳን አላውቅም። ውለታ አይደለም ያልኩልሽ፣ ይሄ ወንድማዊ ግዴታዬ ነው። ማንም ያላደረገልኝ እና ያደረግልኝ፣ ማንም ያልሰጠኝን ቦታ ሰጠኝ። ምን እንደምልህ ግን አላውቅም። ማድረግ ያለብኝና ያደረግኩልሽ። ኤደን ደወለች? ኧረ አልደወለችም። እንዴት ጨንቆኛል መሰለሽ። ኤዱን በወደድኩበት ልክ ፍቅር ተሰምቶኝ አያውቅም። እባክሽ አኒ፣ የተፈጠረው አለመግባባት ወደ ከፋ ደረጃ እንዳይደርስ ጸልይ። በእኔ ምክንያት ነው የሁሉ ጣጣ ውስጥ የገባው። ኦይ አንቺ ደግሞ እንደዚህ ስትይ መስማት አልወድም።
በቃ እኔ እዚህ ጋር ልውረድ። ከስራ ስወጣ ማታ በተለመደው ሰዓት እመጣለሁ። ባባዬ ስልኬን እስኪ አበላሽቶልህ እንዳይሆን ብቻ ልጅ እንዴ እቺ ማናት አቤሌ? እሷ እኮ ነች ሄደን ማለት። ታዲያ አሁን አይቻት ነበር እኮ። የት? ሆስፒታል ምን ታደርጋለች? ለመድኃኒቱ ገንዘብ እየከፈልኩ አጠገቤ ነበረች። የያዘችውን ፎርም ነው አይቼ ቀና ብዬ አየኋትኝ። እኔም ከወራት በፊት ይህንኑ ፎርም እዚህ ሆስፒታል ለመሙላት ተገድጄ ነበር። የምን ፎርም ነው ሀና? የጽንስ ማቋረጫ ስምምነት። እንኳን አንተን ዘር ማንዘርክ እናውጥቼ የምጥለው። ዘር ማንዘር? እኔ ልሂድ። አሁን ቤት አገኛታለሁ። አብረን እንድንጃ ቤሌ። አይሆንም፣ ያንቺ የታመመ ልጅ ይዘሻል። በሌላ ታክሲ ሄዳለሁ። ፈጽሞ ባባ፣ ምንም አይሆንም። አብረን አዙረው፣ ሾፌር አዙረው። ሄሎ ሄሎ፣ አቶ ሙሹ ነኝ። ማን ልበል? ስልክህን ከሰው ነበር ያገኘሁት። የመኪና መሸጫ ድርጅት አለኝ። የተሻለ ስራ ልምድ ያለው ሰው ስናፈላልግ ያንተን ስልክ ሰጡኝ። የተሻለ ደሞዝ እንከፍላለን። ፍቃደኛ ከሆንክ አሁን ምሳ እየበላን ብናወራ ደስ ይለኛል። ይቻላል። አቤት። የኔት የማህፀን ዶክተሩ ቢሮ ይተካና ካላውጣው ማለት የሚስት ወይም አላወጣውኝም። መጀመሪያ የዶክተሩን ቢሮ ማወቅ ፈልጌ ነው። እባክሽን አስቸኳይ ነው። ይቅርታ፣ ወንድም ካርድ ላላወጣ ደንበኛ ምንም አይነት አገልግሎት አንሰጥም። ይህ ደግሞ የሆስፒታሎች ሁሉ ደንብ ነው። ይኸውልሽ ኤደን የምትባል ታካሚ አሁን እናንተ ጋር ናት። ስለዚህ ዶክተሩን ከማግኘቷ በፊት ቀድሜ ማግኘት አለብኝ። እባክሽን የዶክተሩን ቢሮ አሳይ። ይቅርታ፣ ያን ማድረግ አልችልም። የሆስፒታሉ ደንብ ላኔ ላሳይ። ይህንን ክኒን ዋጪና ከ48 ሰዓት በኋላ እዚህ እንገናኛለን። ተመልሰሽ ትመጫለሽ። ምንድን ነው እሱ? ምን ፈልጋችሁ? ምንም ነገር ከመወሰንሽ በፊት 2 ደቂቃ ብቻ ስጪ። አትጸጸች። ለምን እንደመጣሽ ገብቶኛል። እሱ ያንተ ጉዳይ አይደል። ልክ ነሽ፣ ልክ አይደለሽም ልልሽ አልፈልግም። ከልቤ እንደምወድሽ እንኳን ለመንገር እድሉን የምትሰጪኝ አይመስለኝም። በመልክ ሳላቅሽ በፊት በስልክ እየደወልኩ ሙዝዝ እንዳልኩት አሁንም ችክ ለማለት እድሉን ስጪኝ አልልሽ። በዛን ሰዓት ብዙ ጊዜ ደውዬ ሁሌም አንስተሽ ሄሎ ብለሽኛል። ጥቂት ሰከንድ ከህይወትሽ ከፍለሽ የምለውን ሰምተሽኛል። አሁንም የምጠይቅሽ ይሄን ከእድሜሽ 2 ደቂቃ ብቻ ስጪኝ። 2 ደቂቃ ብቻ።
ከዚህ የመኪና ማሻሻት ስራ ውጭ ሌላ የስራ ልምድ የለ? የለኝም። በዚሁ ነው የተካንኩት። ፍቅረኛ በማጋጨትስ? ሕፃን ልጅ የታቀፈች ሴት ልከ ሰው ማስደንበር ምናምን ሰርታ አታውቅም? ኤደንን ታውቃታለህ? የቀድሞ አለቃ አቤልን። ስማ፣ ይህን ጥርስ የት እንደወለቀ ልንገር። የታወቅኩ ካራቲስት ነኝ። ቻይና ሀገር ለውድድር ሄጄ ነው ያስወለኩት። በምትኩ 4 ጥርስ አውልቄ ተሸነፍኩ። ያንተንም ጥርሶች የማኘኪያ ብቻ አስቀርቼ ላወልቅልህ እችላለሁ። ምንድን ነው የምትፈልገው? ምን ልታዘዝ? ከአቤል ምንድን ነው የምትፈልገው? ምንም። እውነቱን ካልተናገርክ ጣቶችን እቆራርጥልሃለሁ። ቶማስ ነው የላከኝ። ኤደንን ይወዳታል። ከአቤል ጋር እንዳጋጫቸው ነው የላከኝ። ማን ነው ቶማስ? የት ነው ያለው? ነጋዴ ነው። የእህል መጋዘን አለው። በገንዘብ ደልሎኝ ነው። የ12 ልጆች አባት ነኝ። ፈልጌው አይደለም ይህን ስራ የምሰራው። ይህ ጆንያ እሱን አምኜ። ጥሩ። ከዚህ በኋላ አቤልና የደንጋ ብትደርስ ድራሽን አጠፋለሁ። ከቶማስ ጋር ያለህን ግንኙነት አሁኑኑ አቁም። ከዚህ በኋላ ቶማስን የምታገኘው የአቤልንና የኤደንን የሰርግ ካርድ ልትሰጠው ብቻ ይሆናል። ከዚህ ውጪ ውልፍት እላለሁ ብትል አንተንም ቶማስንም መጋዘን ውስጥ ከትቼ አቃጥላችኋለሁ። ገባ? ሄዱ። እሷ የሃይ ስኩል ጓደኛዬ ሀና ትባላለች። ባባ ደግሞ ልጇ ነው። ባባ ሲያድግ ገበሬ ነው መሆን የሚፈልገው። አሪፍ ምኞት አይደል? በነገርሽ ላይ እኔም ሃይ ስኩል እያለሁ ምኞቴ የጦር ጀነራል መሆን ነበር። እሷ ደግሞ ትዝ ይለኛል ዶክተር አይደል? ከረጅም ጊዜ በኋላ ስንገናኝ ግን እኔ በማርኬቲንግ ስርዓት ቦዘን ይሆኛለሁ፣ እሷ ደግሞ ሴክስ ወርከር ሆናለች። ለልጇ ስትል ነው ገለዋን የምትሸጠው። ስንቶች ናቸው ክብራቸውን እየሸጡ የሌላውን ነፍስ የሚያተርፉት? ስንቶች ናቸው ወንድሞቻቸውን የሚያስተምሩት? እኛ ወንዶች ግን እነዚህን ሴቶች ከስጋዊ ስሜታችን በዘለለ በወንድማዊ አይን እንኳን ልናያቸው አንፈልግ። ሁላችሁንም በጣም ይቅርታ። ሄዱ። ሁሉንም ነገር ያወሳሰበችው ያቺ ቢሮ መታ ልጅህን ውሰድ ያለችኝ ሴት ናት። ማን እንደላካት ደግሞ አውቄያለሁ። እሱን ከስራ አባረሽ በምትኩ ነው እኔን የቀጠርሽ። አንቺን ይሁን እኔን ማንን ለመበቀል እንዳሰበ ግን አልገባኝ። ምን? እሙሹን የላካት? አንተ እንዴት አወቅ? ተከትዬ ሳያት መኪና ውስጥ ቁጭ ብሎ ሲጠብቃት ነበር።
ሁላችንም ያየነውን ነው የምናምነው። አኒ ሆስፒታል እንዳየችሽ ስትነግሪኝ ራስሽን አደጋ ውስጥ እንዳትከቺ በጣም ስጨነቅ ነበር። ጸንሻለሁ። እንዴት ነህ? ሰላም ነህ? እንዴት ነህ? ሰላም ነው? ቁጭ በል። ኤዱ አቤት። ምን ይምጣልሽ? ምንም ማለት ነው። ግድ የለም። አመሰግናለሁ። ግድ የለም። እውነት ሰርጌ ላይ ተገኝተህ እንድታጅበኝ በጨዋ ደንብ ልጋብዝን የመጣሁት። ጤና ይስጥልኝ አቶ ቶማስ። አቤል ይባላል፣ እጮኛዬ ነው። እሱ ደግሞ ቶማስ ይባላል። በስራ አጋጣሚ የማውቀው ጥሩ ሰው ነው። ኤዱ ስላንተ ብዙ ነገር አጫውታኛለች። መቼም እንዳንተ አይነት ወዳጅ ከሰርጋችን ቢቀር ደስተኞች አንሆንም አይደል? አዎ ቶማስ፣ እኛ እንቸኩላለን። እንሂድ። በሰርጌ ላይ እንደምትገኝ እርግጠኛ ነኝ። አመሰግናለሁ። ደህና ዋል። ምን ልታዘዝ ጌታዬ? ቀዝቃዛ ውሃ። ምንድን ነው? እሳት ማንም ሰው አያገኝም። ሊጋቡ ነው። ደጋረው ቶሚ ኬክ አመጣሁልህ። ደስ የሚል ሰርግ ነው አይደል? እንዲህ አይነት ሰርግ አይቼ አላውቅም። የሚያምሩ ሙሽሮች፣ የሚያምሩ ሚዜዎች። ደስ አይልም?